ሰላም እንዴት ናችሁልኝ? የተከበራችሁ ውድ የቻናሌ ቤተሰቦች፣ ዛሬ እንግዲህ እንደምትመለከቱት ለየት ያለ ቦታ ነው ይዣችሁ የመጣሁት። እንግዲህ ጫካ ስማርት ሲቲ ወይም ጫካ ሃውሲንግ ፕሮጀክት ላስጎበኛችሁ ወደ መገናኛ አካባቢ ብቅ ብለናል። ዛሬ እንግዲህ ከመገናኛ ተነስተን የካ ተራሮች ላይ እየተሰራ የሚገኘውን እንግዲህ እጅግ በጣም ድንቅ የሆነ የጫካ ፕሮጀክትን እያየን እስከ ዋናው ጌት ወይም ደግሞ ሴኩሪቲ ቼክ ፖይንት እስካለበት መግቢያ ድረስ እንግዲህ እየተመለከትን እንጓዛለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። በጣም አዳዲስ ነገሮች አሉ። እንግዲህ ባለፈው አሳይቻችሁ ነበረ። ትንሽ ቆየት ብሏል። በእርግጥ ብዙ አፕግሬድ የሆኑ ነገሮች ስላሉ እነሱን እንመለከታለን ማለት ነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮም ሌሎች ጋር ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ቪዲዮ ላይክ እና ሼር በማድረግ አጋርነታችሁን አሳዩ። እንደተመለከታችሁት ነው እንግዲህ መነሻችንን ያደረግነው መገናኛ ዲያስፖራ አደባባይ ወይም ደግሞ የካ ክፍለ ከተማ ፊት ለፊት አድርገን ነው። እንግዲህ ከሱ ቀጥታ ወደ ጫካ የሚወስደው መንገድ አለ። እሱን ተከትለን እንግዲህ እያንዳንዱን ነገር እያየን ነው የምንመለከተው። በነገራችን ላይ ይሄ የጫካ ፕሮጀክት ከመሰራቱ ጋር ተያይዞ ነው ይሄ መንገድ የተሰራው። ከትንሽ ዓመታት በፊት ምንም አልነበረውም ይሄ ቦታ። ዋናው ከአደባባዩ ቀጥታ ወደዛ ወደ 4 ኪሎ 6 ኪሎ የሚሄደው መንገድ ነው እንጂ ይሄኛው አልነበረም። እንግዲህ ይህም በጣም ደረጃውን የጠበቀ ከኮሊደር ስታንዳርዱ በላይ የሆነ አይነት መንገድ ነው የተሰራው። እንግዲህ እንደምታውቁት የኮሊደር ስታንዳርዱ መንገድ የእግረኛና የሳይክል መንገድ ብቻ ነው ያለው። እንግዲህ ብዙ ጊዜ ያሳይቻቸዋለሁ የኮሊደር መንገዶችን። ይሄኛው ለየት የሚያደርገው የመሮጫ ትራክም አለው። ይሄ የምትመለከቱት አረንጓዴው መስመር የመሮጫ ትራክ ሲሆን በዚህ በዳር በኩል ያለው ቀዩ ደግሞ የሳይክል መንገድ ነው። በመሀል ደግሞ ያው የተለመደው የእግረኛ መንገድ አለው ማለት ነው። እንግዲህ ዋና አስፋልቱም እንደምትመለከቱት ነው። እጅግ በጣም ሰፊ ነው። ባለ 4 ሌን ነው በአንድ መስመር ብቻ ሲሄድ ማለት ነው። በዛኛውም ደግሞ ሲደረግ ባለ 8 መስመር ይሆናል። እጅግ በጣም ደረጃውን የጠበቀ ምርጥ የሆነ መንገድ ነው የተሰራው። እንግዲህ ስማርት ፖሎችንም እንደምታያቸው ናቸው። ላያቸው ላይ ካሜራ መቅጠም ይችላሉ። እንዲሁም የስማርት ስልኮችን ኮንታክትለስ ራሱ ቻርጅ ማድረግ የሚችሉ እንዲሁም ኤልኢዲ ዲስፕሌይ የተገጠመላቸው በጣም ደረጃቸውን የተጠበቁ እንግዲህ መንገዶች ናቸው። ማለት ፖል የስማርት ፖሎች ናቸው። እንግዲህ የጫካ ስማርት ሲቲ ወይም ጫካ ሃውሲንግ ፕሮጀክት በጣም ከፍተኛ በጀት ወጥቶበት የሚሰራ እንግዲህ ከሀገራችን ውስጥም በሁለተኛ በትልቅነቱ በሁለተኛ የሚቆጠር ነው። እንግዲህ አንደኛው የአባይ ግድብ ነው፣ በጣም ከፍተኛ በጀት የወጣበት ፕሮጀክት። ሁለተኛው እንግዲህ የጫካ ስማርት ሲቲ ነው። እንግዲህ ይሄ ስማርት ሲቲ ከ503 ሄክታር በላይ ቦታ የሚሸፍን ነው። ይህ ማለት እጅግ በጣም ሰፊ ነው። ኦልሞስት የካ ተራሮች ላይ ሙሉ ለሙሉ ተቆጣጥቷል የሚባል አይነት ነው። በጣም ሰፊ ነው። እንግዲህ እነዚህ የምትመለከቷቸው የሃውሲንግ ፕሮጀክቶች ናቸው፣ የኦቪድ የሚያሰራቸው ማለት ነው። እንግዲህ ኦቪድ እንደምታውቁት በሪል ስቴቱ ዘርፍ ላይ በጣም ከፍተኛ የሆነ ተጽዕኖ እያሳደረ የሚገኝ እጅግ በጣም ግዙፍ የሆነ ካምፓኒ ነው። ያለፈው ሳምንት አካባቢ ላይ በገላንጉራ እያሰራ የሚገኘውን የኦቪድ ሪል ስቴት መንደር አሳይቻችሁ ነበረ። ብዙዎቻችሁ በጣም እንደወደዳችሁት እና እንዲሁም አንዳንድ መረጃም እንድጠይቅላችሁ የጠየቃችሁ የነበራችሁ ሰሞኑን ሂጄ እስከ አንዳንድ ነገሮች ጠይቄ ለእናንተ ማደርስ ነው የሚሆነው። በነገራችን ላይ ይሄ የምትመለከቱት ትራክተሩ የሚቆፍረው እንግዲህ ተራራው ትንሽ ተንሸራቶ ወደዚህ ወደ መንገዱ በተለይ ደግሞ የመሮጫ ትራኩ ላይ የተወሰነ ጉዳት አድርሶ ነበረ። እንግዲህ እሱን እያስተካከለ ነው የሚገኘው። ባለፈው የመጣው ጊዜ እንዲሁም በደንብ አስተውያይቸው ነበረ። የመሮጫ ትራኩ ሙሉ ለሙሉ ተፈንቅሎ ተነስቶ ነበረ። እንግዲህ አሁን ላይ ይሄ ድጋፍ ተደርጎለት መንገዱም እንግዲህ የድንጋይ እከል ሊደረግበት ነው መሰለኝ እየታረሰ ነው የሚገኘው። እንግዲህ ይሄ በጣም ከባድ ዳገት ነው። አሁን እዚህ እስክደርስ ራሱ ትንፋሽን ጨርሼ ነው የደረስኩት። በተለይ ለሯጮች ይሄ በጣም ሁነኛ የሆነ የመሰልጠኛ ቦታ ነው የሚሆነው። ከባድ ዳገት ነው በጣም። ያው ተራራ ነው እንደምታውቁት። ወደ የካ ብቅ ስትሉ
ከበድ ያለ ተራራ ነው። እንግዲህ በማታ ይሄ አካባቢ በጣም ነው የሚያምረው። ያው ጨለማ ስለሆነ ወደ ውስጥ ስለማይታይ ነው በቀን የመጣሁት እንጂ ይሄ መንገዱ አካባቢ ላይ እጅግ በጣም የሚያምር መብራቶቹ ሙሉ ለሙሉ ሲበሩ ለየት ያለ ቫይብ ያለው አካባቢ ነው። እንግዲህ ለቻናላችን አዳዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በየቀኑ በምንለቃቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችን እንዲሁም አዳዲስ ገጽታዎችን በየቀኑ የምናስጎበኛችሁ ነው የሚሆነው። እንዲሁም ቪዲዮን ላይክ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን አጋርነታችሁን አሳዩን። እንግዲህ ጉብኝታችንን እንቀጥላለን። አሁን የጫካ ፕሮጀክት የጫፉ ወይም አጥሩ ጋር ደርሰናል። እንግዲህ እነዚህ ፊት ለፊት የምንመለከታቸው እንደነገርኳችሁ የኦቪድ የሚያሰራቸው የመኖሪያ ሪል ስቴቶች ናቸው። እዛ ከፊት የምንመለከተው ይሄ ነጩ የሴኩሪቲ ቼክ ፖይንት ያልኳችሁ ቦታ ነው። እንግዲህ እሱንም አይተን ነው የዛሬ ቪዲዮአችን የምናጠናቀቀው። ቀስ እያለን እንወጣለን ወደዛ። ቦታው እንግዲህ እንደምትመለከቱት ነው። በጣም ተራራማ ቦታ ላይ ነው የተሰራው። ያው ትራክተሩም መሬቱን እያረሰ ነው የሚገኘው። ቤቶቹ በነገራችን ላይ ኦልሞስት ተጠናቀዋል። መስታወት፣ ፊኒሺንግ፣ ቀለም፣ ሁሉም ነገር ሙሉ ለሙሉ ተጠናቋል። የሃውሲንጎቹ ማለት ነው። እንግዲህ እንደዚህ አይነት ቤቶች ወይም አፓርትመንቶች ከ4100 በላይ የሚሆኑ እዚሁ ስማርት ሲቲ ውስጥ ይገነባሉ። እንደምትመለከቱት ነው። እጅግ በጣም ሰፊ የሆነ ነው። ወደዛ የምትመለከቱት ማለት ነው። ይሄ እንግዲህ ከጀርመን ኤምባሲ በኩል የሚመጣው መንገድ ነው። እዛ ከላይ የምንመለከታቸው ደግሞ ሰርክል ሀውስ የሚባሉት እዛ ላይ ተቆሞ እንግዲህ አዲስ አበባ ሙሉ ለሙሉ ከከፍታ ሊሆና ትታያለች። በጎንም ይሄ የምታዩት እየታረሰ ነው የሚገኘው እንግዲህ መሬቱ። እንግዲህ ይሄ የጫካ ስማርት ሲቲ ብዙ ነገሮችን አካቶ ነው የሚሰራው። እንግዲህ ዋናው ቤተመንግስት እዚሁ ዘኒው ናሽናል ፓላስ በሚል እዚህ እንደሚሆን እንግዲህ ተነግሯል። ከዚሁም ባለፈ ብዙ የመኖሪያ ሪል ስቴቶች እና አፓርትመንቶች፣ ስካይቪው ሆቴል፣ ሾፒንግ ሞል እንዲሁም ከ3 በላይ ትላልቅ የሆኑ አርቲፊሻል ሌኮችም እዚሁ ስማርት ሲቲ ውስጥ እንደሚሰራ ነው። ከሱም ባለፈ እንግዲህ ከ29 ኪሎ ሜትር በላይ የሚረዝም የውስጥ ለውስጥ የአስፋልት መንገድም እንዲሁ ደረጃውን የጠበቀ የአስፋልት መንገድም ይሰራል። ይሄውም እንግዲህ ከ90% በላዩ ተጠናቋል፣ የአስፋልት መንገዱ ማለት ነው የውስጥ ለውስጡ። ከዛም ባለፈ የቤቶቹ ግንባታ እስከ 40% የሚሆነው ተጠናቋል። እንግዲህ እዚህ ጋር ያየናቸው የተጠናቀቁት ናቸው፣ የመጀመሪያ ፌዝ ላይ ያሉት ማለት ነው። እንግዲህ ኦቪድ ያሰራቸው ናቸው እነዚህ። ከሱ ውጭም እንግዲህ ሌሎች ኮንትራክተሮችም አሉ። እንግዲህ ከ4100 በላይ ሪል ስቴት እና መኖሪያ ቤቶች ይሰራሉ እንዳልኳችሁ ታስታውሳላችሁ። ከነዛ ውስጥ እነዚህ ጥቂቶቹ ናቸው። እንግዲህ በሌሎች ኮንትራክተሮች የሚሰሩ ብዙ የሚቀሩ አሉ። ስለዚህ የቤቶቹ ግንባታ 40% አካባቢ ላይ ነው የሚገኘው። ከዚሁም ባለፈ እንግዲህ የውስጥ ለውስጥ የግሪነሪ እና የሌኮቹ ግንባታ ከ65% በላይ የሚሆነው ተጠናቋል። ይሄ ሁሉ እንግዲህ የተሰራው በ4 ዓመት ውስጥ ነው። እንግዲህ በ2022 ሜይ ወር ላይ ነበረ የጫካ ፕሮጀክት እንግዲህ የተጀመሩ መሰረተ ድንጋይ የተጣለው ማለት ነው። እንግዲህ አሁን 2026 ጁን ላይ እንገኛለን። ይህም ማለት ኦልሞስት 4 ዓመቱ ነው። እንግዲህ በ4 ዓመት ውስጥ በጣም የሚያስደንቅ አይነት ለውጥ ነው ያሳየው። እንግዲህ ፕሮጀክቱ የመሰረተ ድንጋይ ሲጣልበት የነበረው በጀት በኢትዮጵያ ብር 500 ቢሊዮን ብር ነበረ፣ ወይም ደግሞ የዶላር ኢኩቫለንት አማውንቱ 10 ቢሊዮን ዶላር ነበር። እንግዲህ አሁን ላይ በዚህ 4 ዓመት ውስጥ ዶላር እጅግ በጣም ጨምሯል። እንግዲህ በዛ ጊዜ 100 ራሱ የገባ አይመስለኝም፣ 50 እና 60 ቤት አካባቢ ነበረ ዶላር። አሁን ላይ እንግዲህ 154 155 አካባቢ ደርሷል። ይህም ማለት እንግዲህ በጀቱ በተለይ ደግሞ በኢትዮጵያ ብር ሲመነዘር እጅግ በጣም እንደሚጨምር ነው፣ እጥፍና ከዛ በላይ ማለት ነው። አሁን እንግዲህ የነገርኳችሁ የአጠቃላይ የስማርት ሲቲው በጀት ነው በዛን ጊዜ ማለት ነው። የሃውሲንጉ ደግሞ ለብቻው
ወደ 67 ቢሊዮን ብር ይሆናል። ይሄ ማለት በብር ነው። በዶላር ኢኩቫለንት አማውንቱ ደግሞ ወደ 500 ሚሊዮን ዶላር አካባቢ ማለት ነው። ይሄም እንግዲህ እንዲሁ እጅግ በጣም እንደሚጨምር ነው ከዶላር ምንዛሬ መጨመር ጋር ተያይዞ ማለት ነው። እንግዲህ አሁን ወደ ሴኩሪቲ ቼክ ፖይንቱ እየተጠጋን ነው የሚገኘው። እንግዲህ ይሄኛው የምትመለከቱት ሾፒንግ ሞል አይነት ዲዛይን ያለው እንግዲህ እንደዛ መሰለኝ። በእርግጥ በግልጽ ይሄ ነው የተባለ ነገር የለውም፣ ግን እንዲህ ሲታይ የሾፒንግ ሞል ይመስላል። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ሌሎችም ጋር ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ቪዲዮን ላይክ እና ሼር በማድረግ አጋርነታችሁንም አሳዩን። እንግዲህ አሁን የምንገኘው ቀደም ብዬ ነገርኳችሁ የሴኩሪቲ ቼክ ፖይንቱ ጋር ነው። እንግዲህ ይሄ በጣም ሰፊ የሆነ ቼክ ፖይንት ነው። ጌቱ በጣም ሰፊ ነው እንደምታዩት። አሁን እኔ በጣም ከርቀት ስለሆንኩ ነው እንደዚህ አነስ ብሎ የሚታየው እንጂ እጅግ በጣም ሰፊ ነው። እንግዲህ ባሱ የሚታያችሁ ከሆነ ከእሱ አንጻር ራሱ ሲታይ ምን ያህል ግዙፍ እንደሆነ ማወቅ ይቻላል በዚሁ። እንግዲህ ዋናው መግቢያ ወደ ጫካ ፕሮጀክት ይሄ ነው ማለት ነው። ዋና መግቢያ በሩ እንግዲህ እዚሁ በሩ ጋርም የውሃ ፋውንቴን አለ። እንደ ሌክ ነገር ነች እሷ። አሁን ላይ ከርቀት ስለሆነ በደንብ ስለማይታይ ነው። በሌላ ጊዜ እንግዲህ ቀረብ ብዬ የሚቻል ከሆነ በደንብ የሴኩሪቲ ቼክ ፖይንቱንም ወደ ውስጥ የሚቻል ከሆነ እንግዲህ ለእናንተ ለማሳየት እሞክራለሁ። እንግዲህ አሁን እዚህ ተራራ ላይ ነው ያለነው። ከፍታ ነው በጣም። እንግዲህ ከዚህ ጋር ሆነን ዙም እያደረግን ከርቀት እንግዲህ የውስጥ ለውስጥ መንገዶቹንም ማየት የሚቻሉትን ለእናንተ ለማሳየት እሞክራለሁ። እንግዲህ ይሄኛው የኢትዮጵያ ባንዲራም በረጅሙ በፖል ተሰቅሏል። ይሄ እንግዲህ አራዳ ፓርክ ያለውን የምታስታውሱ ከሆነ 100 ሜትር ርዝመት ያለው የባንዲራ መስቂያ ሪከርድ የሰበረ ነው ያኛው። በእርግጥ የዚህኛው ምን ያህል እንደሆነ አላውቅም ቁመቱ። እንግዲህ የምትመለከቱትም የውስጥ ለውስጥ መንገዱ አስፋልቱ አለቀ ያልኳችሁ ነው። እንግዲህ እሱም ከ29 ኪሎ ሜትር በላይ የሚሸፍን የዛ አይነት መንገዶች ናቸው የሚኖሩት። ጉብኝታችንን እንግዲህ እንቀጥላለን። ገና ነው አልጨረስንም። እየተመለስን ደግሞ ያላየናቸውን ፓርቶች በደንብ እየተመለከትን እንመለሳለን። እስከ መጨረሻው አብራችሁን ቆዩ። እንግዲህ ለቻናላችን አዳዲስ የሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። ይሄንም ቪዲዮ እንግዲህ ላይክ እና ሼር በማድረግ ሌሎችም ያላዩት ጋር እንዲደርስ ለቻናላችንም እድገት እንዲረዳን አጋርነታችሁን አሳዩን። ላይክ እና ሼር በማድረግ እንግዲህ እስከ መጨረሻው አብራችሁን ቆዩ። መልካም ጉብኝት ይሆንላችሁ።
检测地线。